السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. زارب مننا نساو بالله فقاد ك23 ጥያቄ ይሆናል። أذكار لاين ያለነው ما الأذكار التي بعد السلام من الصلاة؟ ما الأذكار ሚባለው ውዳሴ ትውስታ አላህን ማውሳት ምንድነው? አለቲ ያ بعد السلام السلام عليكم ተብሎ ከተሰላመተ በኋላ من الصلاة ስግደት ውስጥ السلام عليكم ብለን ካሰላመትን በኋላ ምን የሚባል ذكر አለ? ጀዋብ መልስ استغفر الله 3 مرات። استغفሩ ማለት አጥልቡ ማለት ነው፣ እፈልጋለሁ። استغفر الله أطلب المغفرة من الله كالله سبحانه وتعالى مهرة أفلق له سنتك زين لالن صوستك زي سلزي أستغفر الله أستغفر الله أستغفر الله. الله هوي اندت مريني فلق له، الله هوي اندت مريني فلق له. كذاس اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام. ترجم اللهم الله هوي أنت السلام አንተ እኮ ሰላም ነህ። ወሚንከ ካንተም ብቻ እኮ ነው አሰላሙ ሰላም የሚያገኙት ባሪያዎች ሰላም የሚመጣው እኮ ካንተ ብቻ ነው። ተባረክተ የጠራህ እኮ ነህ አላህ ሆይ። ያ ዘል ጀላሊ የልቅና ባለቤት የሆንከው፣ ወልኢክራም የክብርም ባለቤት የሆንከው አላህ ሆይ። ከዛስ ሱብሓነላህ ወልሐምዱሊላህ ወላሁ አክበር 33 سبحان الله ጥራቻ ይገባህ አላህ ሆይ። ወልሐምዱሊላህ ምስጋና ሁሉ በጠቅላላ ላንተ ነው። ወላሁ አክበር አላህ እኮ ትልቅ ነው። ስንት ጊዜ እያንዳንዳቸው 33 ጊዜ እንላለን። ተማሙል ሚአ መቶ መሙያ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ይባላል። ትርጉም لا إله إلا الله كالله بستقر بحق من ملك أملاك يلم وحده ببتشينت لا شريك له لسو لا الله من ما ينتقاري اللوم له الملك لسو بتشاكونه نقسنا وله الحمد مسقانم هلو بتقل الله لسو بتشانو وهو السو الله كو على كل شيء قدير هلو النقر بما درق لي شاي هنا جيتانو. حيرتين يطيقي ما أذكار الصباح ሰባህ ማለት ማንጋት ማለት ነው። መሳእ ማለት ደግሞ ማምሸት ማለት ነው። ማአዝካሩ ምንድነው የሚባለው? አሰባህ ስናነጋ ምን ብለን ነው አላህን የምናስታውሰው? ጀዋብ መልስ اللهم بك أصبحنا وبك أمسينا وبك نحيا وبك نموت وإليك النشور. ترجم اللهم الله هوي بك بانت بتشانا بتشا أصبحنا أنجان وبك بانتم بتشانا بتشا أمسينا أمشان وبك بانتم بتشانا بتشا نحيا هي ونهنا لن وبك بانتم بتشانا بتشا نموت النموت لن وإليك ودانت بتشا دقمو النشور موتو مكسكسكو يالو ودانت بتشانو. كزاس رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم رسولا 3 مرات. صوستك زي من اللي سنة نقا رضيت ودد كوين بالله بألله ودد كوين بمن بلك ربا جيتنة ودد كلت وبالإسلام أسلمنا نمودد كوين دينا بهيمانوت النات وبمحمد نبي محمد نمدق مودد كوين صلى الله عليه وسلم رسولا بملك تنينتكو ودجي أسكواتشو. نبي صلى الله عليه وسلم بليلة حديث منالو ذاق طعم الإيمان يا إيمان تفتنكو أجينتوال من رضي بالله ربا بالله جيت النت يودد وبالإسلام دينا بسلمنا هيمانوت النت يودد وبمحمد صلى الله عليه وسلم نبيا ورسولا محمد دقمو يا الله صلاة الناس سلام برساتشو ليهون ነብይና መልእክተኛ መሆናቸው
እነዚህን ሶስት ነጥቦች የወደደ ሰው እኮ የኢማንን ጥፍጥና አገኘ። ስለዚህ ከእንቅልፋችን ስንነቃ ከምንላቸው ዚክሮች ውስጥ ከፊሉ ውስጥ ይሄኛው ተጠቅሷል ማለት ነው። 25ኛ ጥያቄ ማ አዝካሩ አልመሳእ ሲመሽ በማታው ክፍለ ጊዜ ደግሞ ምን ብለን ጌታችን አላሁ ስብሓነሁ ወተዓላን እናወሳዋለን? አላሁመ ቢከ አምሰይና ወቢከ አስበሕና ወቢከ ነሕያ ወቢከ ነሙት ወኢለይከ ልመሲር። አላሁመ አላህ ሆይ ቢከ በአንተ ብቻና ብቻ አምሰይና አምሽተናል፣ ያስመሸህን እኮ አንተ ነህ። ወቢከ በአንተም ብቻና ብቻ አስበሕና እናነጋለን አንግተን ነበር። ወቢከ በአንተም ብቻና ብቻ ነሕያ ሕያው እንሆናለን። ወቢከ በአንተም ብቻና ብቻ ነሙቱ እንሞታለን። ወኢለይከ ወደ አንተ ብቻና ብቻ እኮ ነው ጌታችን ሆይ አልመሲሩ ሚደረገው ጉዞ ስንሞት ደግሞ ወደ አንተ ብቻ ነው የምንጓዘው። 26ኛ ጥያቄ ማ ዱዓኡ አልቀለቅ ወልፈዛዕ ፊ ነውሚ ወመን ቡልየ ቢልወሕሸቲ። ማ ዱዓኡ ሚደረገው ዱዓ ምንድን ነው? አልቀለቂ ጭንቀት ያጋጠመው ሰው ቀለቅ፣ ወልፈዛዕ ድንጋጤ ያጋጠመውም ሰው መቼ? ፊ ነውሚ በእንቅልፉ ተኝቶ ብርግግ ብሎ ደንግጦ የተነሳ ሰው፣ ወመን ቡልየ የተፈተነ ሰው፣ ቢልወሕሸቲ በጭንቀትና በጭርታ የተወረረ ግለሰብ፣ የተፈተነ ግለሰብ ምን ብሎ ጌታውን አላሁ ስብሓነሁ ወተዓላ መለመን አለበት? ጀዋብ መልስ አዑዙ ቢከሊማት ላህ ታመቲ ሚን ገደቢህ ወኢቃቢህ ወሸሪ ዒባዲህ ወሚን ሀመዛቲ አሸያጢን ወአን የሕዱሩኒ። ትርጉም አዑዙ እጠበቃለሁ፣ ቢከሊማቲ አላህ በአላህ ሙሉ በሆኑ ንግግሮች፣ በአላህ ንግግሮች አታመቲ ሙሉ በሆኑት በአላህ ንግግሮች እኮ እጠበቃለሁ። ሚን ገደቢህ ከአላህ ቁጣ እጠበቃለሁ። ሚን ገደቢህ ከአላህ ቁጣ በአላህ ሙሉ ንግግሮች እጠበቃለሁ። ወኢቃቢህ ከሱም ቅጣት፣ ኢቃብ ማለት ቅጣት ማለት ነው። ከቅጣቱም በአላህ እጠበቃለሁ። ወሸሪ ዒባዲህ ከባሪያዎችም ተንኮል ከነሱም ሸር በአላህ ሙሉ ቃሎች እጠበቃለሁ። ወሚን ሀመዛቲ አሸያጢን ሰይጣናት እኔን እብድ ከሚያደርጉኝ፣ ሐማዛት እኔን እብድ ከሚያደርጉኝ እነማን? አሸያጢን ሰይጣናት። ወአን የሕዱሩኒ እኔን ደግሞ እንዳይቀርቡኝ እንዳይጣዱኝ ሙሉ በአላህ ሙሉ ቃሎች እጠበቃለሁ። ሓዲር ማለት ምን ማለት ነው? መጣድ ማለት ነው። ሰይጣን የቀረበው ሰው የሚያስበው ነገር ጤነኛ ስለማይሆን ከጌታችን አላሁ ስብሓነሁ ወተዓላ ጂኖች፣ መጥፎ አካላት እኔን እንዳይቀርቡኝ ገና ከመጀመሪያው በአንተ እጠበቃለሁ ብለን እንድንለምን ታዘናል። ምክንያቱም የእነሱ መቅረብ ምንን አስይዞ ያመጣል? ጭርታን፣ ብቸኝነትን፣ ትካዜን፣ ከዛስ በስተመጨረሻ በአላህ ላይ ተስፋ መቁረጥን ስለሚያመጣ እንዲህ አይነት ችግር ውስጥ የወደቀ ሰው ይሄን ዱዓ ማለት ይጠበቅበታል። 27ኛ ጥያቄ ማዛ ነድዑ ዐንደ ሊቃኢ ልዐድዊ ወዚ ሱልጣን። ማዛ ነድዑ ምን ብለን ነው አላህ የምንለምነው? ዐንደ ሊቃኢ አልዐድው ጠላት ለፊት ለፊት በተፋጠጥን ጊዜ፣ ወዚ ሱልጣኒን የሚያስፈሩ የሚባሉ ባለስልጣናት ፊት ለፊት ደግሞ ስንፋጠጥ ጉዳያችንን ለመጠየቅ ሊሆን ይችላል። ነገሮች እንዲስተካከሉ ልንናገር ሊሆን ይችላል። ፍርሃት እንዳይገባብን ምን ማለት ይጠበቅብናል? ጀዋብ መልስ አላሁመ ኢና ነጅዐሉከ ፊ ኑሑሪሂም ወነዑዙ ቢከ ሚን ሽሩሪሂም። አላሁመ አላህ ሆይ ኢና እኛ እኮ ነጅዐሉከ እናደርግሃለን አላህ ሆይ ፊ ኑሑሪሂም የደም ትቦ መተላለፊያቸውን እንድትይዝልን፣ እነሱ ምን እንድታደርግልን?
እንድታስቆምልን ማለት ነው። ወነዑዙ ቢከ በአንተ እንጠበቃለን ሚን ሹሩሪሂም ከነሱ ምኖች አስፈሪ ነገሮች እንድትጠብቀን በአንተ እንጠበቃለን። አላሁመ አላህ ሆይ ኢና እኛኮ ነጅዓሉከ አንተን እናደርግሃለን ፊ ኑሁሪሂም እነሱን እንድትይዝልን ከፊት ለፊታቸው እንድትሆንልን። ወነዑዙ ቢክ በአንተ እንጠበቃለን ሚን ሹሩሪሂም ከነሱ በኩል የሚመጡትን ማስፈራሪያ፣ ዛቻዎች የመሳሰሉትን እንድትይዝልን እኮ አንተን ከበስተፊታችን አድርገናሃል ጌታችን ሆይ ብለን ዱዓ እናደርጋለን። 28ኛ ጥያቄ ከይፈ ነድዑ እንዴት ብለን ነው የምንለምነው? አለል ዐዱው በጠላት ላይ አላህን እንዴት ብለን ነው የምንለምነው? ጀዋብ መልስ አላሁመ ሙንዚለል ኪታብ ሰሪዐል ሒሳብ እህዚሚል አሕዛብ አላሁመ እሕዚምሁም ወዘልዚልሁም። ትርጉም አላሁመ አላህ ሆይ ሙንዚለል ኪታብ መጽሐፍቶችን ያወረድክ ጌታ ሆይ፣ ሰሪዕ ማለት ፈጣን ማለት ነው። ሰሪዐል ሒሳብ ምርመራህ ፈጣን የሆነ ጌታ። እህዚም በትንልን፣ አልአሕዛብ አሉ የሚባሉ የጠላት ቡድኖችን ካንተ ውጭ የሚበትንልን የለም፣ እባክህ በትንልን። እህዚም በትን፣ አልአሕዛብ ቡድኖችን በጠቅላላ የእኛን ጠላቶች በጠቅላላ አንተው በታትንልን። አላሁመ አላህ ሆይ እህዚምሁም በታትናቸው፣ ወዘልዚልሁም አንቀጥቅጣቸው። ኢዛ ዙልዚለቲል አርዱ ዚልዛለሃ። ስለዚህ ዚልዛል ማለት ጌታችን ሆይ እባክህን አንቀጥቅጣቸው ጠላቶቻችንን ብለን እንለምናለን። እነዚህ ሁሉ ከነቢዩ ሰለላሁ ዐለይሂ ወሰለም የተያዙ ዱዓዎች ናቸው። 29ኛ ጥያቄ ማዛ የቁሉ መን ኻፈ ቀውመን። ማዛ የቁሉ ምን ይላል? መን ኻፈ የፈራ ሰው፣ ቀውመን የሰዎችን ተንኮል፣ የሰዎችን የህዝቦችን የአንድን ጎሳ ሊሆን ይችላል፣ አንድ ከተማ ገብቶ ሊሆን ይችላል። ሰውየው ሸራቸውን ከፈራ አደጋ ያደርሱብኛል ብሎ ምን ይላል? ጀዋብ መልስ አላሁመ ክፊኒሂም ቢማ ሺዕት። አላህ ሆይ አንተ በፈለግከው የነሱን ጉዳይ አንተው ብቃኝ ይላል። አላሁመ ኢክፊኒሂም እነሱን ተንኮላቸውንም ብቃኝ። በምን? ቢማ ሺዕት አንተ በፈለግከው። እቺ የተያዘችው ወሰማኢ ዛቲል ቡሩጅ የሚለው ላይ አናሪ ዛቲል ወቁድ ኢዝ ሁም ዐለይሃ ቁዑድ ወሁም ዐላ ማ የፍዐሉነ ቢልሙእሚኒነ ሹሁድ። ከእሱ ጋር የተያያዘ አንድ ረዥም ቂሶ አለ። ኢማም ሙስሊም የዘገቡት ነቢዩ ሰለላሁ ዐለይሂ ወሰለም ለአንድ ንጉሥ አንድ ደጋሚ ነበረው። ያ ደጋሚ ያረጅና ምን ይለዋል ለንጉሱ? እኔ ዕድሜ አርጅቷል፣ ወደ ሞት እየሄድኩኝ ነው፣ ሕፃን ልጅ ላክልኝና ድግምት ላስተምርልህ ይለዋል። ምክንያቱም ንጉሱ በድግምት አማኝ ነበር ማለት ነው። ከዚህ ምን ይዘው ሕፃን ልጅ ይልክለታል። ያ ሕፃን ልጅ ድግምት ሊማር ሁሌ ወደዚህ ወደ ደጋሚ ሽማግሌ ሰውዬ በሚሄድበት ሰዓት መንገድ ላይ አላህን የሚገዛ አንድ ሰው ሁሌ ያያል። ጠጋ ብሎ የእሱን ትምህርት ይወስድና በጣም ይሳባል። ደጋሚው እያረፈደ ሲመጣ ምን ያደርገዋል? ይደበድበዋል። ቤተሰቦቹ ደግሞ ወደ ቤት ሲመለስ የት አርፍደህ ነው ብለው አሁንም ይመቱታል። ከዛ ለዚህ አላህን ፈሪ ለሆነው ሰውዬ ሲያማክረው ይህ ወጣት ልጅ ምን አለው? ወይም ይህ ልጅ ምን አለው? ለምን አረፈድክ ብለው ነው የሚመቱኝ ሲለው ይህ አላህን ፈሪ ሰው ምን አለው? ጠንቋዩ ከጠየቀ ቤተሰቦች ያዘግይተውኝ ነው በለው፣ ቤተሰቦች ከጠየቁ ጠንቋዩ አዘግይተውኝ ነው በላቸው አለው። በዚህም መልክ ዲንን አላህን ማወቅ እየተማረ መጣ። ከዕለታት በአንድ ቀን አንድ ትልቅ እንስሳ መንገድ ላይ ሰዎችን አላሳልፍ ብሎ ሰዎች በቆሙበት ሰዓት ምን አለ? ዛሬ እማረጋግጥበት ቀን ነው። ጠንቋዩ ነው ትክክል ወይንስ ይሄ አላህን ፈሪ የሆነውን ሰው እያለና ድንጋይ አንስቶ ቢስሚላህ ብሎ በማን ባላህ ስም ያንን እንስሳ በድንጋይ መታው። ከዛ በኋላ ምን ሆነ? እንስሳው ሞተ። ከዛ ሰው ሁሉ በጣም ተገረመና ለማን ይነግረዋል? አላህን ፈሪ ለሆነው ሰውዬ ያ አንተ ጋር የሚመላለሰው ሕፃን ልጅ እኮ እንስሳ አላሳልፍ ብሎን በድንጋይ መጥቶ እኮ አሳልፈን ይሉታል። ከዛ ምን ይለዋል? ይሄ አላህን ፈሪ የሆነ ሰው አንተ ከኔ የተሻልክ ሰው ነህ፣ ነገር ግን
ለወደፊቱ ከባድ ፈተና ያጋጥመሃል፣ አደራህን ወደ እኔ እንዳትጠቁም አለው። ከዛ ልጁ ለምጥ ማዳን ጀመረ፣ አይነ ስውራንን ማዳን ጀመረ። በማን? ባላህ ፍቃድ። የንጉሱ አቀማማጭ የነበረ አንድ ግለሰብ አይነ ስውር የነበረ ሰው ስለዚህ ልጅ ይሰማና ብዙ ሀብት ይዞ መጥቶ እባክህን አድነኝ፣ ይሄ ሁሉ ያንተ ይሆናል አለው። ምን ይዞ የመጣውን ንብረት። እሱ ምን አለው? ያ ህፃን ልጅ እኔ አላሽርም፣ በአላህ እመን፣ አላህ እንዲያሽርህ ዱዓ አረግልሃለሁ አለው። አመነ፣ ዱዓ አደረገለት፣ አይኑን ተሻለው። ንጉሱ ዘንድ ሄዶ ቁጭ ሲል አይንህም አመለሰልህ አለው። ጌታዬ አለው። እኔን ማለትህ ነው አለው። አይ የኔም ያንተም ጌታ የሆነው አላህ ነው ያሻረኝ አለው። ከዛ ምን አደረገ? ከባድ ቅጣትን ይቀጣው ጀመር። ማንን? አይኑ የተመለሰለትን ግለሰብ። በጣም ቅጣት ሲደርስበት ወደ ማን ጠቆመ? ወደዚህ ህፃን ልጅ። ህፃኑን ልጅ ምን አለው? ድግምትህ የሰዎችን አይን ማሻር ደረጃ ደረሰን አለው። ከዛ እሱ ምን አለ? ያ ህፃን ልጅ እኔ አይደለሁም ማሽረው አላህ ነው አለው። እኔን ማለትህ ነው አለው። በፍጹም የኔም ያንተም ጌታ አላህ ነው አለው። ህፃኑን ልጅ በጣም ዱላ ሲያበዛበት ወደ ማን ጠቆመ? ወደዛ ወደ አላህን ፈሪ ወደ ሆነው ሰው፣ ይሄን ዲን ወደ አስተማረው ሰው ጠቆመ። እንደጠራው ምንም እንደነሱ ጥያቄ አላበዛበትም። ትመለሳለህ አትመለስም ከሃይማኖት አለው። አልመለስም አለው። መሃል ሰውነቱን ከጭንቅላቱ አንስቶ በመጋዝ ለሁለት አሰንጥቆ አስጣለው። ከዛ ዱላው ወደ ማን መጣ? ወደ አይነ ስውሩ። አይነ ስውሩንም ትመለሳለህ አትመለስም አለው። አልመለስም አለው። እሱንም መሃል አናቱን ለሁለት ሰንጥቆ ሰውየውን ሁለት አደረገው። ህፃኑን ልጅ ግን ምን አለ? ሰራዊቶች አዘጋጀና ተራራ ላይ ይዛችሁ ትውጡ፣ ከተመለሰ እሰየው፣ አለበለዚያ ከተራራው ጫፍ ጣሉት አላቸው። ተራራው ላይ ይዘውት እንደወጡ ልክ ተራራው ላይ ሲደርሱ ምን አለ? እቺም ዱዓ አለ። አላሁመ ክፊኒ፣ አላህ ሆይ ብቃኝ፣ ቢማ ሽእት፣ አንተ በፈለግከው መንገድ የእነዚህን ሰዎች ጉዳይ ብቃኝ አለው። ተራራው ተንቀጠቀጠ፣ እሱ ተረፈ። እነሱ ከተራራው ላይ ተንከባለው ሞቱ። ቀጥታ ወደ ቤተ መንግስቱ መጣ፣ ተመልሶ ገባ። ምን ሆኑ ባልደረባዎችህ አለው። አላህ የእነሱን ሸር በቃኝ አለው። አሁንም ለሁለተኛ ጊዜ ምን አደረገው? ሰራዊቶች አዘጋጀና መርከብ አዘጋጅቶ ታንኳ ባህሩ መሃል ላይ ይዛችሁት ግቡ፣ ከተመለሰ ከሃይማኖቱ እሰየው፣ አለበለዚያ እዛው ውሃ ውስጥ ጥላችሁት ነው አላቸው። ውሃው መሃል እስኪገባ ድረስ ዝም አለ። አሁንም መልሶችን ዱዓ አለ። ምን ብሎ? አላሁመ ክፊኒ ሂም ቢማ ሽእት፣ አላህ ሆይ አንተ በፈለግከው መንገድ የእነሱን ተንኮል ብቃኝ አለው። መርከቧ ማዕበል ተነሳባት፣ እሱ ብቻ ተረፈ። ሙሉዎቹ ሰመጡ። በስተመጨረሻ ምን አለ? እኔን ልትገለኝ አትችልም፣ እኔ ያልኩህን እስክትፈጽም ድረስ አለው። ምን አለው? ተምር ዛፍ ላይ ትሰቅለኛለህ አለው። ቀስትህን ታዘጋጃለህ አለው። ልሙጥ ሜዳ ላይ ድፍን ማህበረሰቡን ትጠራለህ አለው። ህዝቡን ሁሉ ቢስሚላህ ረቢል ጉላም ብለህ ስተኩስ፣ ቢስሚላህ በአላህ ስም በህፃኑ ልጅ ጌታ ብለህ ስተኩስ ያኔ ትገለኛለህ አለው። እንዳለውም ሰውን ሁሉ ሰበሰበና ቀስት አዘጋጅቶ ቢስሚላህ ረቢል ጉላም በህፃኑ ልጅ ጌታ ብሎ ሲተኩስ ህፃኑን ልጅ ገደለው። እዛ የተሰበሰቡት ጠቅላላ አመና ቢረቢል ጉላም በህፃኑ ልጅ ጌታ አምነናል አሉ። በማን? በአላህ። ከዛ እሱ ምን አለ? ትልቅ የሚባል ጉድጓድ ቆፍሩልኝ አለ። ጉድጓዱም ስር እሳት አቀጣጥሉልኝ አለ። ህዝቡን ጠቅላላ አሰልፉና ሚመለስ ካለ መልሱት፣ ካልተመለሱ ግን እሳት ውስጥ ክተቱልኝ ብሎ ሹማምንቶቹ ሰርክል ሰርተው ቁጭ ብለው ያያሉ። ሊዛ ቃል አላሁ ተዓላ ወሰማኢ ዛቲል ቡሩጅ ወልየውሚል መውዑድ ወሻሂዲን ወመሽሁድ ቁቲለ፣ ተገደሉ አስሓቡ አልኡኽዱድ። ሰፊ ጉድጓድ ተቆፍሮ እሳት ውስጥ የተከተቱት እኮ በዙልም በበደል ተገደሉ። አናሪ ያቺ እሳት አናሪ ዛቲል ወቁድ ተቀጣጣይ የሆነች ከስር አቀጣጥለው ኢድሁም አለይሃ ቁዑድ፣ ቀጪዎቹ ደግሞ ሰርክል ሰርተው የሚገባውን ሰው እዛው ቆመው ያያሉ። ከዛ ቀጥል ወማ ነቀሙ ሚንሁ፣ ከዛ በፊት አንድ አንቀጽ የለም ወሁም አላ ማ የፍዓሉነ ቢልሙእሚኒነ ሽሁድ፣ ወሁም እነሱ እኮ አሰቃዮቹ አላ ማ የፍዓሉን በሚሰሩት በነማ ላይ ቢልሙእሚኒን አማኞችን በእሳት በሚያቃጠሉበት ሰዓት እኮ
ሽሁድ እዛው ቦታ ላይ ሆነው እንጂ ትልልቆቹ ባለስልጣናት በተራ ወታደርም አይደለም በእሳት ህዝቡን አቃጥለው ሲገሉ የነበረው። አላህ ምን አለ? ወማ ነቀሙ ሚንሁም አልጠሉባቸውም እኮ ነቀሙ ማለት አይ ከሪሁ ማለት ነው። አልጠሉባቸውም እኮ እነዚህ ባለስልጣናት ምንን ኢላ ሲቀር እንጂ አዩእሚኑ ቢላሂ አልዓዚዚ አልሐሚድ አሸናፊና ምስጉን በሆነው ጌታ በማመናቸው ብቻና ብቻ ነበር እኮ ያ ሁሉ ቅጣት የመጣባቸው። አላሁ ስብሓነሁ ወተዓላ ከዛ በኋላ እስከ ምዕራፉ መጨረሻ ድረስ ትምህርቱን አዘለቀው። ስለዚህ ከዚህ ምን እንይዛለን? ጠላት ፊት የተጋጠመ ሰው አላሁመ ክፊኒህም ቢማ ሽእት፣ አላህ ሆይ እነዚህን ጠላቶቼን አንተ በምትፈልገው መንገድ ገላግለኝ ሊል ይገባዋል። 30ኛ ጥያቄ ማ ዱዓኡ ቀዷኢ ደይን፣ ማ ዱዓኡ ጸሎቱ ምንድን ነው? ቀዷኢ የመፈጸም አደይን ዕዳን ለመክፈል ዕዳ መክፈል ግድ ስለሆነ ከሰው የተበደርነው መክፈል ግድ ስለሆነ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሬሳ መጣላቸው። ዕዳ አለበት አሉ። አዎ ተባሉ። እኔ አልሰግድበትም ውሰዱ ስገዱበት። ነቢዩ ሰለላሁ ዐለይሂ ወሰለም ዕዳ ያለበት ሰው ላይ አልሰገዱ። ስለዚህ የዕዳ ጉዳይ በጣም የገዘፈና ትልቅ ነው ማለት ነው። 30ኛ ጥያቄ ማ ዱዓኡ ጸሎቱ ምንድነው? ቀዷኢ ለመክፈል አደይን ዕዳን ለመክፈል የሚደረገው ዱዓ ምንድነው? አላሁመ ክፊኒ ቢሐላሊከ ዐን ሐራሚክ ወአግኒኒ ቢፈድሊከ ዐመን ሲዋክ። አላሁመ አላህ ሆይ ኢክፊኒ አንተ ብቃኝ፣ አንተ ብቃኝ። ኢክፊኒ ቢሐላሊከ ሐላልህን ሪዝቅ በመስጠት ዐን ሐራሚክ ከሐራሙ ሐላል ሪዝቅ ሰጥተህ አብቃቃኝ። ወአግኒኒ አብቃቃኝ ደግሞ የተብቃቃሁ አድርገኝ። ቢፈድሊከ በአንተ ችሮታ ዐመን ሲዋክ ከአንተ ውጭ ካሉት በጠቅላላ ከፍጡር ከመከጀል አንተው አብቃቃኝ በአንተው ችሮታ። ምክንያቱም ወስአሉላህ ሚን ፈድሊሂ አላህን ከችሮታው ጠይቁት ብሏል። የችሮታዎች ሁሉ ባለቤት ማን ነው? ጌታ አላሁ ስብሓነሁ ወተዓላ። ስለዚህ ዕዳ ያለበት ሰው እቺን ዱዓ ይላል ማለት ነው። አላሁመ ክፊኒ ቢሐላሊከ ዐን ሐራሚክ ወአግኒኒ ቢፈድሊከ ዐመን ሲዋክ። ኸይር። 31ኛ ጥያቄ ማ ዱዓኡ አልወስወሰቲ ፊ ሰላቲ ወልቅራአ። ማ ዱዓኡ ዱዓው ጸሎቱ ምንድን ነው? አልወስወሰቲ የጉትጎታ ስንጎተጎት ምን ውስጥ? ፊ ሰላቲ ስግደት ውስጥ ሆነ ጭልጥ ብለህ ሌላ ቦታ ስትሄድ፣ ወልቅራአቲ ቁርአንም እየቀራህ ዝም ብለህ አንተ የምታነበው ምኑን ነው? ከዚህ በፊት የምታውቀውን እንጂ ገጹ ራሱ እዛ ቦታ ላይ ሆን ይችላል። ተወስውሰ ጨርሳል አልጨረስክም፣ ሌላ ቦታ ነው ማለት። ስለዚህ ከዚህ ምን እንይዛለን? ሸይጣን አለዚ ወስዊሱ ፊ ሱዱሪ ናስ በሰው ልጆች ልብ ውስጥ የሚወሰውስ የሚጎተጉት የሆነ አደገኛ ፍጡር ስለሆነ ከኛ ምን ይጠበቃል? እንዲህ አይነት መጠበቂያዎችን ልንጠቀም ይገባል። ጀዋብ መልስ 31ኛ መልስ አዑዙ ቢላሂ ሚነ ሸይጣን ረጂም እንላለን። ከዛስ ثم تفل على يسارك ثلاثا አዑዙ እጠበቃለሁ ቢላህ በአላህ ሚነ ሸይጣን ከሰይጣን الرجيم ከአላህ እዝነት ከተባረረው። ረጂም የምትለዋ ቃል ቁርአን ውስጥ አለች የለችም? ፈኽሩጅ ሚንሃ ፈኢነከ ረጂም ፈኽሩጅ ውጣ ሚንሃ ከጀነት ፈኢነከ አንተ ሰይጣን እኮ ረጂም ከአላህ እዝነት የተባረርክ ነህ ብሎታል። ስለዚህ እዚህም ጋር አዑዙ እጠበቃለሁ ቢላህ በአላህ ሚነ ሸይጣን ከሰይጣን አረጂም ከአላህ እዝነት ከተባረረው። ከዛስ ثم ማለት ከዛ ثم ትፉል ከዛም ትፋ ቱህ በለ አላ የሳሪከ ወደ ግራ ጎንህ ስንት ጊዜ? ተላተን 3 ጊዜ። ይሄ ሌሊትም ላይ የሚያስደነግጥ ህልም ያየ ሰው ወይም ቅዠት ውስጥ ያለ ሰው አዑዙ ቢላሂ ልና ምን ያደርጋል? ወደ ግራው 3 ጊዜ ዞሮ ወደ ግራ ትከሻው 3 ጊዜ ቱፍ ይላል። ከዛስ አቅጣጫውን ቀይሮ ይተኛል ማለት ነው። ኸይር። 32ኛ ጥያቄ ማዛ የድዑ ምን ብሎ ነው የሚለምነው? መን ስተዕሰበ አምረን ሙሲባ ማለት ምን ማለት ነው? መከራ መግጠም አይደለ? መን ስተዕሰበ
ከባድ መከራ የገጠመው አምረን ማለት ጉዳይ ከባድ ጉዳይ የገጠመው ሰው ምን ይበል ጨንቆታል ከባድ ጉዳይ ውስጥ ገብቷል ይሄ ሊያነሳ የሚችለው ማን ብቻ ነው ከባዱን ወደ ቀላል መለወጥ የሚችለው አላህ አይደለ እዩት ዱዓውን اللهم لا سهل إلا ما جعلته سهلا وأنت تجعل الحزن إذا شئت سهلا الله أكبر اللهم الله وي لا سهل ምንም ነገር እኮ ገር አይደለም ኢላ ሲቀር እንጂ ማጀአልተሁ አንተ ያደረከው ሰህለን አንተ ገር ያደረከው ሲቀር እኮ ምንም ነገር እኮ ገር አይደለም ከባድ ነው ወአንተ አላህ ሆይ አንተ እኮ ተጅዐሉ ታደርጋለህ አልሐዘነ መከራን እኮ ታደርጋለህ ሐዘንን ታደርጋለህ ትለውጣለህ ኢዛ ሽእተ ከፈለክ ሰህለን ገር ታደርጋለህ ሐዘንንም ገር ማድረግ የሚችለው ማን ነው አላህ ነው መከራንም ገር ማድረግ የሚችለው ማን ነው አላህ ነው ስለዚህ አንድ ሙስሊም የሆነ ሰው ጉዳዩን በጠቅላላ ወደ ማን ነው ማዞር ያለበት ወደ አላህ Subhanahu Wa Ta'ala ስለዚህ ይሄን ዱዓ ያዙት اللهم لا سهل الا ما جعلته سهلا وانت تجعل الحزن اذا شئت سهلا خير 33ኛ ጥያቄ ماذا يقول اذا لقي ما لا يرضاه وغلب أمره ماذا يقول من إلال عندي الله بارع إذا لقي بقت موجزي ما لا يرضاه ما يودو نجر بقت موجزي يرضى به النور ميودار له لا سلقباش من ما يودو نجر سيقات مو عند سو وغلب أمره قد دايو دقمو تقلبا بتقبت تشنفو كاقينيا من مدرق اللبت እሱ የጠበቀው ለምሳሌ አተርፋለሁ ብሎ ነው ከበስተ አላህ በኩል ግን የተወሰነው ምን ሆነ ማጣቱ ተወሰነ ተሸነፋል ተሸነፈ قدر الله الله اكبر وما شاء فعل ስትታይ በጣም ቀላል ምትመስል ይሄ ቀደር ሶብር የሚባል ጉዳይ ለምላስ በጣም ቀላል ነው አንተ ወሚነ ቢላሂ ኸይሪሂ ወሸሪ እንደዛ ነው እንዴ በተግባር ሲመጣ በጣም ያንገዳግዳል በጣም ከባድ ነው ቃሉን ራሱ ይወት قدر الله الله እኮ ወሰነ እጅ ሰጠህ ማለት ነው ይሄን ስትል وما شاء الله የፈለገው ደግሞ فعل ሰሪ ነው የፈለገው ሰራ ይሄን ስትል ሰላምህን ታገኛለህ ምክንያቱም ቁርአን ላይ ምን ይላል የቀደርን ጉዳይ አላህ ሲያስቀምጥ ሊከይላ تحزنوا على ما فاتكم لكي لا تهزنوا اندات تهزنوا كونو على ما فاتكم باملطاچو ነገር ምን እንዳትሆኑ ነው እንዳትተክዙ እንዳትታዝኑ ለምን አልተጻፈችምና ولا تفرحوا በጣም ደግሞ ድንበር አልፋችሁ እንዳትደሰቱ ለምን ኦሬዲ ተጽፏል አላህ ወስኖት ነው ስለዚህ ደስታዎች ወደ ምስጋና ሐዘኖች ደግሞ ወደ ምንድነው መለወጥ ያለባቸው እሱ እኮ የፈለገውን ሰራ ልክ ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው አይደሉም ሐዘን ያዝናሉ አያዝኑ ደስታ ይደሰታሉ አይደሰቱ ጥሩ 7 ልጅ ወለዱ 6ቱ ልጅ አላህ ወሰደ መጨረሻ የሞተው ማን ነው ኢብራሂም በተለይ ወንዶቹ በስንት ወራቸው ነው የሞቱት ትልቅ ሳይሆን ሴቶቹ ናቸው ትልልቅ ሆነው አግብተው ወልደው የሞቱት ወንድ ልጆቻቸው በተቀላላ ወራት ቶሎ ነው የሞቱት መጨረሻ ኢብራሂምን ይዘው ካይናቸውን ባወረደ ምን አሉ ያ ኢብራሂም አሉት አንተም በማጣታችን አዝነናል አሉት አላህ የሚወደውን ቃል እንጂ ግን አንናገርም አሉ ይሄ ከባድ ነገር ነው አይደል ሰዎች ታያለ አላህ ሆይ ባንድ ልጅ ይጨከናል ወይ አረ እንደው የኔ ነገር የተጠላው የትኛው ነው አሰብሩ عند صدمة الأولى صدمة ማለት ምን ማለት ነው ግጭት ማለት ነው የመጀመሪያው ግጭት ሲመታ ነው ምን የሚጠበቀው መታገስ ከጊዜ በኋላ ማማራጭ የለም ትታገሳል የታገሰ ግን ደሞዙ ምንድነው انما يوفى الصابرون اجرهم بغير حساب እነዚያ ታጋሽ የሆኑት انما يوفى ምን ማለት ነው يوفى ማለት ይመነዳሉ ይለገሳሉ ይሰፈራሉ ይሞላሉ እነማን الصابرون ታጋሾቹ اجرهم ደሞዛቸው ሲሰፈርላቸው ሲለካ بغير حساب ማለት
ልጁ ሲሞትበት የታገሰው ሰውዬ 1 ሚሊዮን ነው አጅሩ ከሰማይ እስከ ምድር ነው ምናምን ተብሎ ልኬት የለውም። በገይሪ ሒሳብ ማለት ምን ማለት ነው? ምንም አይነት መስፈሪያ ሰፍሮ አይችለው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ የአላህ ባሪያ የሚወደው ሲወሰድበት ምን አለ ብሎ አላህ ራሱ ይጠይቃል። ለመላእክቶች ባሪያዬ የሚወደውን ስወስድበት ምን አለ? ጌታችን ሆይ አመሰገነ። አልহামዱሊላህ ብሎ ነው እንዴ? አይደለም። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ራሱ የምን ቃል ነው? የምስጋና ቃል ነው። አላህ ሆይ አንተ የፈለከውን ትሰራለህ፣ አንተ በምትሰራው እኔ ጣልቃ አልገባም። ኢና ሊላህ እኛ እኮ የአላህ ነን፣ ወኢና ኢለይሂ እኛ እኮ ወደሱ ራጂዑን ተመላሾች ነን። ቀደረላህ አላህ ወሰነ፣ ወማ ሻአ ፈአል የሰራው የፈለገውን ሰራ ስትል በስተመጨረሻ አላህ ምን ይላል? ለባሪያዬ ጀነት ላይ ቤት ገንቡለት፣ ያንንም ቤት የምስጋና ቤት ብላችሁ ጥሩት ይላል። ስለዚህ አመስጋኞች ለአላህ ፍርድ እሺ ባዮች ምን አላቸው? የምስጋና ቤት የሚባል አላቸው። አንዷ ሴት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ባጣችው ወይም በሐዘኗ ተማራ ስታለቅስ እስቢሪ ወህተሲቢ አሏት። ታገሽ ሂሳብሽን፣ እህተሲቢ ማለት ከጌታሽ ጋር ተሳሰቢ ደሞዝሽን ሲሏት በኔ የደረሰ ባንተ አልደረሰብህ አለቻቸው። ዞር ብላ አላየች። ከዛ ተነገራት። ትንሽ አለቃቅሳ እንደጨረሰች ነብዩን እኮ ነው እንዲህ ብለሽ መልስ የሰጠሽው ተባለች። ከዛ ተመልሳ መጣ እርሶ መሆኖትን እኮ አላወቅኩም ነበር አለች። ከበረደላት በኋላ የሳቸው መልስ ምን ሆነ? አሰብሩ እቺ ትግስት የተባለችው ጉዳይ عند الصدمة الأولى የመጀመሪያው ግጭት ሲያጋጥምህ ነው። 3 ቀን 4 ቀን ሳምንት ወር አመት ከሆነው በኋላማ ሰው በተፈጥሮ ረሺ ነው አይደለም ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞተው እኮ እየኖርን ነው፣ ረስተነው ማለት ነው። ምክንያቱም ራሳቸውም ብለዋል አንድ አማኝ የሆነ ሰው መከራ ቢያጋጥመው እኔን ከማጣት የበለጠ ሐዘን የለባችሁ በኔ ሞት ተጽናነዋል። ስለዚህ ትልቁ ሙሲባ ማለት ለዚህ ኡማ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ መሃል ሳይኖሩ እኛ መኖራችን ነው። ግን የአላህ ውሳኔ ነው። ቀደረላህ ወማ ሻአ ፈአል። 34ኛ ጥያቄ ማ ተህኒየቱ አልመውሉዲ ብሎ ምን ይላል መጨረሻ ላይ? ለሁ ይላል አይደለ? ማ ተህኒየቱ ምንድነው? እንኳን ለዚህ አበቃ ምንልበት ተህኒያ ይባላል። የመልካም ስሜት መግለጫ። አልመውሉዲ ለተወለደለት፣ ለሁ ለሱ ልጅ ለተወለደለት ግለሰብ በምን መልክ ነው እንኳን አላህ ልጅ ሰጠህ ብለን ዱዓ ምናደርግለት? ጀዋብ መልስ ባረከላሁ ለከ ፊ መውሁቢከ ወሸከርተ አልዋሂብ ወበለገ አሹደህ ወሩዝቅተ ቢረህ። ባረከላሁ ለክ አላህ ላንተ ይባርክልህ የተወለደልህ ልጅ። ፊ መውሁቢ መውሁብ ማለት የተሰጠኸው የሆነውን ከአላህ የተሰጠኸው የሆነውን ልጅ አላህ ይባርክልህ። ወሸከርተ አመስጋኝ ያድርግህ። አልዋሂብ ሰጪ የሆነውን አላህ አመስጋኝ ያድርግህ በተሰጠህ ልጅ። ወበለገ ያድርስልህ ልጅህን። አሹደህ ጥንካሬን ይድረስልህ ይጎርምስልህ። ፍሬውን ለመብላት እንድትበቃ ምን ይሁን? ህፃን ልጅ ቢሞት ስራ ሳይሰራ ወላጆች ይጠቀማሉ። የሚጠቀሙበት ጎን አለ፣ ሸፋዓ ይሆናቸዋል። ልጅ ግን እድሜ መድረሱ ምን ጥቅም አለው? እድሜው ስራው ለመመዝገብ ከደረሰበት ጊዜ አንስቶ አንድ ወደ ራሱ ሂሳብ ይሄዳል። ኮፒው ወደ ማን ይሄዳል? መልካሙ ማለት ነው፣ ወደ እናትና ወደ አባቱ ይሄዳል። ልጆች የወላጆቻቸው ምኖች ናቸው፣ ከስቦች ናቸው። እነሱ የሚሰሩት ለወላጆቻቸው ነው የሚሄደው ማለት ነው። ባረከላሁ ፊኩም። ወበለገ አሹደህ ልጅህን ይደግልህ አላህ ያጠንክርልህ። ወሩዚቅተ አላህ ይለግስህ ቢረሁ ልጅህ የተወለደው መልካም ሆኖልህ የሱ መልካም ምንዳውን አላህ ላንተ ይክፈልህ ተብሎ ዱዓ ይደረጋል ልጅ ለተወለደለት ሰው።
35ኛ ጥያቄ ቢማ የሩዱ አልሙሃነኡ አለይ ቢማ የሩዱ በምን ይመልሳል አልሙሃነኡ እንኳን ልጅ ተወለደልህ የተባለው ሰው አለይሂ እሱ በምንድነው ደግሞ ወይም ሌላ መልካም ምኞትም ሰው ሲመኝልህ በምን መልክ ነው መልስ የምትሰጠው ባረከላሁ ለከ ወባረከ አለይከ ወጀዛከላሁ ኸይረን ወረዘቀላሁ ሚስለህ ወአጅዘለ ሰዋበክ ባረከላሁ ለክ አላህ ላንተም ይባርክልህ ወባረከ አለይክ ባንተም ላይ በረከቱ ይንቧቧብህ ወጀዛከላህ አላህ ይመንዳህ ኸይረን መልካምን ይመንዳህ ወረዘቀከላህ አላህ ላንተ ሚስጥህ ሚስለሁ አምሳያው ወአጅዘለ ሰዋበክ ምንዳህንም ያብዛልህ ጀዚል ማለት ብዙ ነው ሰዋብ ማለት ምንዳ ነው ወአጅዘለ ሰዋበክ ምንዳህንም ያብዛልህ ለኔ እንደተመኘህልኝ ሁሉ ኸይር 36ኛ ጥያቄ መዱአኡ ወይንማ መዱአኡ الذي يقال عند عيادة المريض عياد ማለት ምንድነው መጎብኘት መዱአው ጸሎቱ ዱአው ምንድነው الذي يقال ሚባል የሆነው عند عيادة المريض በሽተኛ የሆነን ሰው በምንጎበኝበት ሰዓት ምን ብለን ዱአ እናደርግለታለን ጀዋብ መልስ لا بأس طهورا إن شاء الله لا بأس ማለት ችግር የለም ማለት ነው ሰውየው ግን ችግር ላይ ነው አይደለም ታሟል እኮ አይደል ይሄ የነብዩን አገላለጽ ሰለላሁ ዐለይሂ ወሰለም لا بأس ችግር የለም طهورا ትጸዳዳበታለህ በዚህ ትጠራበታለህ إن شاء الله አላህ ከሻ ይሄን ከምን ጋር ታያይዙታላችሁ እስቲ ሐዲስ አምጡ እስቲ አያይዙ ይሄው ኪታባችን ላይ የለም እስቲ አያይዙ ሌላ ሐዲስ በምን ይመስላችኋል ነብዩ እንደዚህ ያሉት ما أصاب عبد هم ولا حزن إلى آخر الحديث إلى أن قال حتى الشوكة يشاكوها لو صبر كتاقس مالتنا من يقول اللتان حسابا يزو ጭንቀታ ይዘው እሾህ እንኳን አትወጋው አላህ በዛ የተነሳ ምን ቢያረጋው ደረጃውን ከፍ ቢያረግለት ወንጀሉ ምን ቢያረግለት ቢምርለት እንጂ ስለዚህ ላባሰ የተባለው እሾህ ወንጀል ካስማራ ደረጃ ከፍ ካስባለ በሽተኛ ሆኖ ሰውየው ከመስጂድ ቀርቶ ስራ መስራት አቅቶት ቤት ውስጥ ተንጋሎ እየተሰቃየ ባለበት ጌታ አላህ Subhanahu Wa Ta'ala ምን ያረጋው ነው እያጸዳው ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ አንድም ባሪያ አላህ Subhanahu Wa Ta'ala መልካም ሲሻለት ዩሲብ ሚንሃን ከዱንያ ፈተናዎች ይነባበሩበታል አሉ ምን እስኪሆን ድረስ ከወንጀሉ ጽድት እስኪል ድረስ ከመከራ ላይ መከራ ያጋጥመውና ጌታው ጋር ሲገናኝ ተምሮ ጸድቶ በእዝነቱ ጀነት ያስገባዋል ሚያዘው ሲያላህ ባሪያ እዚህ እንደልቡ እንደላቀቃል ወንጀል የሚያስምረውም ነገር የለም ውስጡ በትዕቢት ላይ ትዕቢት ተሞልቶ አፍንጫው እስኪሞላ ድረስ ቂያማ ቀን ጥያቄ በጥያቄ ይሆናል ስለዚህ አላህ Subhanahu Wa Ta'ala በሚያረጋው ስራ እኛ ምን ልናደርግ ነው የሚገባው ወደን ልንቀበል ነው የሚገባው እሱ ያቃል ለኛ የሚያዝነው ጌታ በምን መልክ ከምን እኛን ማጠራራት እንዳለበት ማለት ነው ባረከላሁ ፊኩም ስለዚህ ላባስ ችግር የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም طهورን ትጸዳበታለህ እኮ እንለዋለን የታመመውን ወንድማችን ኢንሻአላህ ማለት ኢንሰበርተ ማለት ነው አንተ ከታገስክ ያላህ መሺአ ባንተ ላይ ተሆነለች አትሆን ግን እዚህ ተቀምጠህ ምን እንዳረኩት አላቅም ባለፈው ካንሰር ባለፈው ስኳሩ ለቀቀኝ ስል ደም ብዛት ኢላ አኺሪ ይሄ ምን ይባላል ሸክዋ ይባላል ስሞታ አዩብስ አለይሂ ሰላም ምን አሉ 18 ዓመት ታመው ነቀርሳ ይዟቸው ልጆቻቸው ሞተው ንብረት አልቆ እሳቸውና ሚስታቸው ብቻ ቀርተው ምን አሉ እዩ ቃል አጠቃቀም أني مسني الضر وأنت أرحم الراحمين من دون يركض هون ضربنا ضربته طرمبيزا ومن دركوت متعوت هون اسمنا دركوت عشاشة وطارل طرمبيزاو مس نكا دركوت ساتشو منالو كسر 8 ዓመት በኋላ
አኒ አላህ ሆይ እኔ እኮ መሰኒ ዳበስ አረገችኝ አዱሩ ጉዳት እኮ ዳበስ አረገችኝ ነገር ግን ወአንተ አንተ እኮ አርሐሙ አራሒሚን ከአዛኞች ሁሉ በላጭ አዛኝነ አላህ ምን ሲል ጠራቸው ኒዕመል አብዱ ምንኛ ያማረ ባሪያ ምን በማለታቸው ብቻ ይህን ሁሉ መከራ ወደ ምን በማስጠገታቸው ጌታዬ ሆይ አንተ እኮ ከአዛኞች ሁሉ በላይ አዛኝነ ስሞት አሰሙ አላሰሙም ከዛ ምን አለ ፈከሸፍና ቢሂ ምን ዱር እሱ ላይ የነበረውን ጉዳት አነሳንለት ምን በማድረግ እርኩድ ቢሪጅሊካ በእግርህ ምታ ተባሉ ሁለት ጊዜ መሬቱን በእግራቸው መቱት ሁለት ውሃ ፈለቀ አንደኛው የሚጠጡት አንደኛው የሚታጠቡበት ከውስጥ ካንሰሩ ለቀቀ ከላይ የነበረውም ቁስል ተራግፎ ሄደ ስለዚህ መከራ በመጣ ጊዜ ከመላሳችን የሚወጣውን ቃል እንጠንቀቅ እቺ ቃል ጌታ አላህ Subhanahu Wa Ta'ala እያየነው ቢሆን እናገራለን ደፍረን ይሄንን ነው መጠንቀቅ ሰው ይሞታል ያለ ነው ስብራት ይኖራል ገንዘብ መክሰር ይኖራል ማይኖር ነገር የለም እያየነው እሱ እኛ ያለንበትን ከኛ በላይ የሚረዳው ማን ነው እሱ ነው አላህ ነው ስለዚህ ከአፋችን የሚወጡ ቃላቶችን በጣም ጥንቃቄ ወደ ስሞታ አላህን ወደ ማማረር የሚመስሉ ቃላቶች እንዳንሄድ ትኩረት እናድርግ ከዛ አስቀጥሎ ምን እንላለን አስአሉላህ አልዓዚም رب العرش العظيم أن يشفيك 7 مرات أسأل الله اللهن لما نوالو العظيم تلاك هونون رب العرش يا عرش جيتا العظيم يتلاك عرش جيتا هونو أن يشفيك انديادنهكو اللهن لما نلهلو نلوالن تماميون سويه من كالنو بوهلا لا بأس طهورا كالنو بوهلا سنت جزي 7 ጊዜ 7 مرات ሌላም አለ አንድ ሰው ሲያመው ራሱን ሊሆን ይችላል ሆዱን ሊሆን ይችላል ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም እጃችሁን አስቀምጣችሁ 3 ጊዜ ቢስሚላህ በሉ አሉ ያመመህ ቦታ ላይ ከዛስ አዑዙ ቢኢዘቲላሂ ሚን ሸሪ ማ አጂዱ ወኡሐዲር 7 ጊዜ ይሄንን ደግሞ አዑዙ ተጠበቃለሁ ቢኢዘቲላሂ በአላህ ልቅና من شر ما أجد كم يجينين كزيهمم وأحاذر السندم متكتلو أمي متى كهونوم دقمو كبشتاو قاتي عيزو كمي متاو بان تتطبق على بلاش 7 ጊዜ በሉ الله سبحانه وتعالى ያነሳዋል አሉ 37ኛ ጥያቄ ما ዱዓው ምንድነው من أصابته ያጋጠመችው ሙሲበቱን መከራ ሙሲባ ያጋጠመው ሰው ይሄ ሞት ብቻ አይደለም ማንኛውም መከራ መኪና መጋጨት መውደቅ የመሳሰሉት መክሰር ጀዋብ መልስ ኢና ሊላሂ ወኢና ኢለይሂ ራጂዑን اللهم اجرني في مصيبتي واخلف لي خيرا منها ترجم إنا لله إن يكو يا الله نن وإنا إليه إن يكو دا الله راجعون تملا شوچنا اللهم اجرني الله هوي منداي اجر كميلو تيزو اللهم اجرني الله هوي منداي في مصيبتي انيم باغاطمኝ مصيبه اني ታግሻለሁ ጉዳይን ወዳንተ አስጠግቻለሁ ወዳንተ በማስጠጋቴ እባክህ መንዳይ ወخلف ተካኝ لي ለኔ ተካልኝ خيرا በላጭን منها ካጣኋት ነገር በላጭ የሆነ ነገር ስጠኝ ያጣሁት ነገር አለ ተጎድቻለሁ ሰው ነኝ ጉዳይን ግን ወዳንተ በማስጠጋቴ አጅርም ስጠኝ አንድ ከዛ የተሻለ ደግሞ ስጠኝ خير 38ኛ ጥያቄ ማዱዓኡ አታዕዚያ ማዱዓኡ ጸሎቱ ምንድነው አታዕዚያቲ ሰው በሚሞት ጊዜ ለቅሶስን ለንደርስ ስንሄድ ምንድነው የሚደረገው እንግዲህ በባህላችን ብዙ ጉዳዮች አሉ ባህል ሸሪዓን የማይጋጭ ከሆነ ብቻና ብቻ ነው የምንቀበለው ከዛ ውጭ ሁሉ ነገር ማንን ተከታይ ነው ሸሪዓን ተከታይ እንጂ ከሸሪዓ ፊት ሊመጣ በፍጹም አይገባው ወደ ሰሜን ምን ያደርጋሉ ሰውየው ቁጭ ብሏል ሐዘን የደረሰበት መተው
ትከሻው ላይ እጁን ይጥላሉ። ለቀስተኛውም ሰውዬ ትከሻቸው ላይ እጁን ይጥላል። አንገት ለአንገት ተያይዘው ብድግ ብለው ያስነኩታል። ለቅሶ ሰው በመጣ ቁጥር ብድግ እያደረጉ ያስለቅሱታል ሰውየው። እነሱም ያለቅሳሉ። ማልቀስ የት ላይ ነው የተፈቀደው? ኢስላም ያስቀምጠው አለ አይደል? ጉራጌዎች ደግሞ አሉ ብድግ ብለው መሬት ላይ ይፈጠፈጣሉ። ዳይቭ ደግሞ ልክ ዋና መሰለኝ የሚታያቸው መሬት ላይ ደግሞ ምን የሚገቡ አሉ? ዳይቭ እንደዚህ የሚገቡ አሉ። ይሄን ሁሉ ኢስላም ከልክሎታል። እንተቢ ሸሪዓ ቀልድ አይደለም። እንባ ማውረድ አልተከለከለም። ልብ በሉ ነብዩ አውርደዋልና። የተከለከለው የትኛው ነው? ሙሾ አላህ ባደረገው ደግሞ ብስጭት በሚመስል እንዲህ ምናምን ደረት መምታት። ጭራሽ ወደ ሰሜን ደግሞ ምን አለ? ሽጉጥ አቀባብለው ወደ ላይ ይተኩሳሉ። ጉድ እኮ ነው። ጥይት ምናምን ይዘው ሰው ሞተብን ብለው ወደ ላይ ይተኩሳሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ሸይጣን ተጫውቶባቸው ማለት ነው። ማን ለቅሶ ልንደርስ ስንሄድ ምን እንላለን? አዕዘመ አላሁ አጅረክ ወአሕሰነ ዐዛአክ ወገፈረ ሊመይቲክ። አዕዘመ አላህ ያተልቅልህ፣ አጅረክ ደሞዝህን አላህ ያተልቅልህ። ስለዚህ ለቅሶ ራሱ ምንድን ነው ማለት ነው? ደሞዝ የሚያስከፍል ነው ለታገሰ ሰው። ወአሕሰነ ያሳምርልህ፣ ዐዛአክ ለቅሶህን ደግሞ አላህ ያሳምርልህ፣ ወገፈረ ይማርልህ፣ ሊመይቲክ ለሞተብህ ሰው ደግሞ አላህ ይማርለት፣ አላህ ይዘንለት ተብሎ ዱዓ ነው የሚደረገው። ልብ በሉ ማልቀስ አልተከለከለም ብያለሁ። መቼ? እንባ ማውረድ ብቻ። 39ኛ ጥያቄ ማ ዩቃሉ ምን ይባላል? ዒንደ ኢድኻሊ በሚያስገቡ ሰዓት። ኢድኻል በምታስገባ፣ ዒንደ ወቅት። አልመይት የሞተን ሰው በምታስገባ ጊዜ ምን ውስጥ? አልቀብር ቀብር ውስጥ በምታስገባ ጊዜ የሞተን ሰው ወንድም ይሁን ሴት ምን ይባላል? ጀዋብ መልስ ቢስሚላህ አላ ሱነቲ ረሱልላህ። በሌላ ዘገባ ቢስሚላህ አላ ሚለቲ ረሱልላህ። ሁለቱም ያው ነው። ቢስሚላህ በአላህ ስም፣ ወዓላ ሱነቲ በሱና ላይ። በማን ሱና? ረሱልላህ በነቢያችን ሰለላሁ ዐለይሂ ወሰለም በሳቸው ሱና መንገድ እናስገባዋለን ወንድማችንን እንላለን። ጥሩ 40ኛ ጥያቄ ቢማዛ ነድዑ በምንድነው ዱዓ የምናደርገው? ወይንም ምን ብለን ነው ዱዓ የምናደርገው? ሊልመይቲ ለሞተ ሰው ባዕደ ደፍኒ። ደፍን ማለት ምን ማለት ነው? መቀበር። ባዕደ ደፍኒ ከተቀበረ በኋላ አፈር ከመለስንበት በኋላ አንድ ወንድማችንን ወይንም አንድ እህታችንን ምን ብለን እንለምንላቸዋለን? ይሄም በሐዲስ መጥቷል። ጀዋብ መልስ አላሁመ እግፊር ለሁ አላሁመ ሰቢትሁ። አላሁመ እግፊር ለሁ አላህ ሆይ እባክህ ማረው። አላሁመ ሰቢትሁ ደግሞ ማለት አላህ ሆይ እባክህ አጽናው። ምን ስላሉ ነቢዩ ሰለላሁ ዐለይሂ ወሰለም? ኡድዑ ሊአኺኩም ቢተባት ፈኢነሁ ልአን መስኡሉን። አሁን እኮ ወንድማችሁ ጥያቄ ሊጠየቅባችሁ ነው በነኪርና በሙንከር። አላህ ጽናት እንዲሰጠው እባካችሁ ዱዓ አድርጉለት አሉ። ስለዚህ አላሁመ እግፊር ለሁ አላህ ሆይ ማርለት፣ አላሁመ ሰቢትሁ አላህ ሆይ አጽናው፣ ጥያቄዎቹን ሲጠየቅ መመለስ እንዲችል አድርገው። 41ኛ ጥያቄ ማ ዱዓው ምንድን ነው? ዚያረቲል ቁቡር። ነቢዩ ሰለላሁ ዐለይሂ ወሰለም ቀብርን ከልክያችሁ ነበር መዘየር። አወለል ኢስላም ላይ የመጀመሪያ እስልምና ላይ ቀብር አምልኮ ተስፋፍቶ ስለነበረም ነው እሳቸው መጥተው ተውሂድን ያስተማሩት አይደል? ያቸው በሽታ እንዳትመጣ ኩንቱ ቀድ ነሃይቱኩም፣ መጀመሪያ ላይ እኮ ከልክያችሁ ነበር። አልአን ዙሩል ቀብር፣ አሁን ግን ቀብርን ዘይሩት። ሊአነሃ ምክንያቱም ቀብር ቱዘኪሩኩሙል አኺራ አኺራን ታስታውሳችኋለችና አሉ። ስለዚህ ማ ዱዓው ምንድን ነው? ዚያረቲል ቁቡር ቀብርን በምንዘይርበት ጊዜ ነቢዩ ዘይሩ ስላሉን ሰለላሁ ዐለይሂ ወሰለም ምን እንላለን? ቀብር ቦታ ስንሄድ ከዚህ ምን እንይዛለን? ኢስላም ያጸደቀውን ብቻና ብቻ ነው ምንለው። ኢስላም ስንል ማንና ማን? አላህና ነቢያችን ሰለላሁ ዐለይሂ ወሰለም ያጸደቁትን ብቻ ነው ምንለው። አገራችን ላይ ሰዎች ቀብር ቦታ ሄደው ፋቲሃ ይቀራሉ፣
ያሲን ተባረክ ይቀራሉ። ይሄ ሁሉ በእስልምና አንድም ሷሃባ አልሰራው፣ በቁርአንም በሐዲስም አልታዘዘም። የታዘዘው የትኛው ነው? ይሄው መጣ ጀዋብ መልስ። አሰላሙ አለይኩም አህለ ዲያር ሚን አልሙእሚኒነ ወልሙእሚናት ወልሙስሊሚነ ወልሙስሊማት ወኢና ኢንሻአላሁ ቢኩም ላሒቁን አስአሉላህ ለና ወለኩሙል ዓፊያ። ሱብሓነላህ። አሰላሙ አለይኩም ያላህ ሰላም በእናንተ ላይ ይሁን። አህለ ዲያር እናንተ የዚህ ቀብር ነዋሪዎች ሆይ፣ አህለ ዲያር የዚህ ቀብር ነዋሪዎች ሆይ፣ ሚነል ሙእሚኒን ከወንድ አማኞች፣ ወልሙእሚናት ከሴት አማኞች፣ ወልሙስሊሚነ ከወንድ ሙስሊሞች፣ ወልሙስሊማት ከሴት ሙስሊሞች፣ በሁላችሁም ላይ እዚህ ቀብር ውስጥ ያላችሁ ያላህ ሰላም በእናንተ ላይ ይሁን። ወኢና እኛኮ ኢንሻአላህ አላህ ቢሻኮ ቢኩም በእናንተ ወደ እናንተ እኮ ላሒቁን ተጠጊዎች ነን። እኛንን መጪዎች፣ እናንተ አትመጡም መቼም። እኛንን እኮ ወደ እናንተ መጪዎች። ስለዚህ ሰውየው ቀብር በሄደበት ጊዜ ምን እያደረገ ነው? ምን እያደረገ ነው? ለነሱ ዱዓ፣ ለራሱ ምን ዱዓም ዳዕዋም እያደረገ ነው። ገብቷቸዋል? ለራሱ ዱዓ እያደረገ ነው፣ ለራሱም ዳዕዋ እያደረገ ነው። ምን ብሎ? መጪ ነኝ። ስለዚህ ወደ ቀብር ተጠጊ የሆነ ሰው ምን ያደርጋል? ህይወቱን ያስተካክላል። ምክንያቱም ማንም ሄዶ የተመለሰ የለም። በል እንዲያውም ዑስማን ኢብኑ አፋን ረዲየላሁ ዐንሁ በጣም ያለቅሱ ነበር ቀብር ላይ ሲቆሙ፣ ጺማቸው ይርሳል። ከዛ ተጠየቁ፣ የአሚር አልሙእሚኒን የአማኞች መሪ ሆይ ለምንድን ነው ስለ ጀነት ስለ እሳት ታውሳና የዚህን ያህል እንባህ አይወርድም? ለምንድን ነው ስለ ቀብር ስታነሳ ጺምህ እስኪርስ ድረስ ምታለቅሰው ተባሉ። እሳቸው ምን አሉ? ፈኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም እኔ እኮ ከነቢዩ ሰምቻለሁ አሉ። አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ህይወቱ ሲራጥ፣ ማህሸር የመሳሰሉ ውቁፍ፣ አላህ ዘንድ መቆም፣ እነዚህ ሁሉ ምን ይሆኑለታል? ገር ይሆኑለታል። የቀብር ህይወቱ ከተበላሸ ከዛ በኋላ ያለው ህይወቱ በጠቅላላ እየባሰበት ይሄዳል ሚለውን አስፈሪ የነብዩ ሐዲስ ስለሚያውቁ ነው ዑስማን ያን ያህል ሲያለቅሱ የነበረው። ስለዚህ አላሁ ስብሓነሁ ወተዓላ መገሰጽን ይለግሰን። ወኢና እኛ እኮ ኢንሻአላህ አላህ ከሻ ቢኩም ወደ እናንተ ላሒቁን ተጠጊዎች ነን። አስአሉላህ አላህን እለምነዋለሁ። አስአሉ እለምናለሁ። አላህ አላህን እለምነዋለሁ። ለና ለእኛ በህይወት ላለነው፣ ወለኩም ለእናንተ ለሞታችሁት ወንድሞችና እህቶቻችን አልዓፊያ አላህ ደህንነትን እንዲሰጠን